ክቡር አቶ ደስታ ሌዳሞ የክልላችን ርዕሰ መስተዳድር፣ ክቡራን ሚኒስትሮች፣ የኢንዱስትሪያል ፓርክ ዋና ስራ አስፈጻሚ፣ በዚህ ስፍራ የተገኛችሁ የሐዋሳ ከተማ ነዋሪዎች፣ የዚህ ኢንዱስትሪያል ፓርክ ሰራተኞች በሙሉ ለዚህ ታላቅ ቀን ኢትዮጵያ ሐዋሳ ስለደረሰች እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እወዳለሁ። ሁላችሁም እንደምታውቁት ከዚህ ቀደም ወደ ሐዋሳ የሚመጣበት ዋናው ምክንያት ሐዋሳ ውብ ስለሆነች፣ ህዝቧ ሰላም ወዳድ፣ ፍቅር የተሞላ ፍቅር የሚሰጥ ስለሆነ አሳ በቀላሉ ከሐዋሳ ሐይቅ ወጥቶ የሚበላበት፣ ቡርሰሜ የሚገኝበት፣ ቅቤ ያማረው መጥቶ ቡርሰሜ የሚቀምስበት፣ ጩከም የሚበላበት፣ ወክ ሲደረግ በጣም ነፋሻማ የሚያምር የአየር ጠባይ ስላለ በከባቢው ማህበረሰብ ልማድና ባህል ሁልጊዜም ወደ ሐዋሳ ሰው ደስታን፣ ሰላምን፣ ፍቅርን እና ቅድም የጠቀስኳቸውን የምግብ አይነቶች ለመቅመስ፣ ለመዝናናት፣ ለመደሰት ይመጣ ነበረ። ዛሬ ግን ያ ታሪክ አዲስ ታሪክ አክሏል፣ ጨምሯል። ሐዋሳ የውበት የአሳ የቡርሰሜ ብቻ ሳይሆን ለኢትዮጵያና ለአፍሪካ ብርሃን የሚያመነጭ የሶላር ሴል በብዛት የሚመረትባት ትልቁ የሶላር ሴል በአፍሪካ የሚመረትባት ከተማ ሆናለች። ለዚህም ሐዋሳዎች እንኳን ደስ ያላችሁ ለማለት እወዳለሁ። ቀደም ሲል እንደተገለጸው ከጥቂት ዓመታት በፊት ይህ ፓርክ የጨርቃ ጨርቅ ምርት የሚመረትበት የነበረ ቢሆንም በመሃል በገጠመን መንገራገጭ አገዋ ሲነሳ ብዙዎች ኢንዱስትሪዎች ለቀው ወጥተው ይህ ፓርክ ኦልሞስት ኦና ሆኖ ነበር። 90% ሼዶቻችን ስራ አልነበራቸውም። ይህ አካሄድ አያዋጣም፣ ትምህርት ይወሰድበት፣ ዳይቨርሲፋይ ማድረግ አለብን። በአንድ ሴክተር ላይ በአንድ ገበያ ላይ የተንተራሰ አፕሮች ለኢትዮጵያ የሚያዋጣ መንገድ አይደለም ብለን ትምህርት ከወሰደን በኋላ ምናልባት አመት ቢሆን ነው ወደ ቪየትናም ሄደን አንከር ኢንቨስተር በዚህ ሴክተር ተለቅ ያለ ገንዘብ ኢንቨስት አድርገው በቀላሉ ገበያ ማምጣት የሚችሉ ሰዎች ለማምጣት ግብዣ ያደረግ ነው። የዛሬ አመት ገደማ ቶዮን በቪየትናም ጎብኝተን እንደዚህ ያለ ዘመናዊ ፋብሪካ ኢትዮጵያ ውስጥ ለማየት በጣም ከፍተኛ ጉጉት አድሮብን ነበር። ቶዮ መጥቶ የመጀመሪያውን ፌዝ 2 ጊጋዋት ገደማ ስራ ካስጀመረ በኋላ ራሱ ቶዮ ወደ 4 ጊጋዋት ለማሳደግ ወሰነ። ሌሎች 2 ተጨማሪ ትላልቅ ኩባንያዎች ወደዚህ ኢንዱስትሪያል ፓርክ መጥተው ሶላር ለማምረት ወሰኑ። ዛሬ የምናስመርቃቸው 3ቱ የሶላር ማምረቻ ፋብሪካዎች 11.3 ጊጋዋት ኢነርጂ ማምረት የሚያስችል የሶላር ሴል ያመርታሉ። ቅድም በነበረን ቆይታ የሐዋሳ የኮሪደር ስራ እያማረ ሐዋሳ ቦታ የጨመረ ስለሆነ ይሄ አይበቃንም፣ ተጨማሪ 4 ጊጋዋት በ2 ፌዝ ለማምረት አዲስ ስራ እንጀምራለን ብለው ቃል በገቡት መሰረት ከጥቂት ወራት በኋላ ሐዋሳ ላይ የሚመረተው አጠቃላይ ቁጥር 15.3 ጊጋዋት ይሆናል። ይህ ቁጥር ምን ማለት ነው? 15.3 ጊጋዋት ማለት ህዳሴ በአፍሪካ ትልቁ ግድብ የሚያመርተውን 5 ጊጋዋት 3 እጥፍ የበለጠ ማለት ነው። በእርግጥ ከህዳሴ የምናገኘው ኢነርጂና እዚህ የምናመርተው ሶላር ሴል አንድና ያው አይደሉም። ሶላር ሴል ኢነርጂ ለማምረት ተጨማሪ የሚያስፈልጉት ግብአቶች አሉ። ቅድም በኦክሲጅን ናይትሮጅን ምርት እንዳየነው ለግብአት የሚውሉ ተጨማሪ አስፈላጊ
ጉዳዮች ስላሉ እነዚያን ለይተን ባክዋርድ ሊንኬጅ ላይ ሰርተን ባትሪ ሎካሊ ማምረት ከቻል ሊቲየም ስላለን የሶላር ፓኔል ማምረት ከቻል ሌሎች ግብዓት ከጨመር 100% ኢነርጂ ማምረት የሚችለውን አቅም በሀገራችን መፍጠር እንችላለን ማለት ነው። እዚህ ብቻ ሳይሆን በደብረ ብርሃን 3 ጊጋዋት በአዲስ አበባ 2 ጊጋዋት ኦሬዲ ስራ የጀመሩ ስላሉ በድምሩ በሚቀጥለው ዓመት ከ20.3 ጊጋዋት በላይ ኢነርጂ ማምረት የሚያስችል የሶላር ሴል ኢትዮጵያ ውስጥ ይመረታል። ይሄ በድምር ሲታይ የህዳሴን 4 እጥፍ ማለት ነው። ይህ የሆነው በአንድ ዓመት ውስጥ በሰራነው ስራ ነው። የዛሬ ዓመት ቪየትናም ስንሄድ ኢትዮጵያ ውስጥ የሶላር ሴል አይመረትም። የኛም ትኩረት የነበረው ጨርቃ ጨርቅ ማምረት ላይ ነበር። ጨርቃ ጨርቅ ስናመርት እናገኝ ከነበረው የውጭ ምንዛሪ ገቢ አንጻር በሚቀጥለው ዓመት እነዚህ 5 እዚህ ያሉት 4ና ደብረ ብርሃንና አዲስ አበባ ያሉት 2 ሲጨመሩ 6 ፋብሪካዎች በድምሩ ከ1 ቢሊዮን ዶላር በላይ የውጭ ምንዛሪ ገቢ ለኢትዮጵያ ያስገባሉ። ይህ ደግሞ ከቴክስታይል እናገኝ ከነበረው 4-5 እጥፍ ይበልጣል ማለት ነው። 6 ፋብሪካ ከነዚያ ሁሉ ፋብሪካዎች በላይ የኤክስፖርት ግኝት ማስገኘት የቻለበት ዋናው ምክንያት ዳይቨርሲፋይ እናርግ ብቻ ስላልን ሳይሆን ወደሚቀጥለው የአመራረት ስርዓት እንደግ ስላልን ነው። በቴክስታይል ሁላችሁም እንደምታውቁት ከኛ የሚፈለገው ንጹህ ኢነርጂ እና የሰው ኃይል ነበር። ያ ፍላጎት በዚህኛውም ዘርፍ ያለ ቢሆንም በሶላር ሴል ምርት ግን እንዳያችሁት የኤን ታይፕ የሚባለው የአመራረት ዘዬ ወይም ፉሊ በአርቲፊሻል ኢንተለጀንስ የታገዘ አውቶሜትድ ሮቦቲክስ የአመራረት ስርዓት ነው። በኢትዮጵያ ውስጥ ኢንዱስትሪ በዚህ ንጽህና በኤአይ ታግዘው በሮቦት ሲያመርቱ ማየት የመጀመሪያችን ነው። ይህንን በሶላር ሴል ያየነውን ቴክኖሎጂ የመጠቀም ምርት የማሳለጥ ጥራት የመጠበቅ ልምምድ ኮምፒውተሮች፣ ስልኮች ወደ ማምረት ካሳደግን ሌላ ሀገር የምንቀናባቸውን የአመራረት ስርዓት የተከተሉ ኤአይ የሚጠቀሙ በአጭር ጊዜ ብዙ ምርት የሚያመርቱ እና ትልቅ ሀብት የሚያስገኙ የኢንዱስትሪ ዘርፎች ውስጥ እንቀላቀላለን ማለት ነው። ኤአይ የነገ የልጆቻችንን እጣ ፈንታ ይወስናል። ኤአይ ላይ በክረን እንስራ ያልነው ከኢንዱስትሪ ከማኒፋክቸሪንግ አንጻር ቅድም እዚህ ባየናቸው 3 ፋብሪካዎች እንዳያችሁት ከሞላ ጎደል አብዛኛው ስራ የሚሰራው በሮቦት ነው። ፈጣን ፕሬሲሽን የተሞሉ የሚሄዱበትን ቦታ የሚያውቁ ሴንሰር ያላቸው የተሳለጠ የማምረት ስርዓት የሚፈጽሙ በከፍተኛ ደረጃ ምርትን የሚያሳድጉ ዘመናዊነት የተላበሱ የማምረቻ ፋብሪካዎችን ማየት መቻላችን ለሐዋሳም ለኢትዮጵያም ትልቅ የምስራች ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ሁላችሁም እንደምታውቁት ኢትዮጵያ 13 ወራት ፀሐይ ከሚገኙባቸው ጥቂት ሀገራት ብቸኛዋ ወይም መጀመሪያዋ ተብላ ትጠራለች። ቢያንስ 300 ቀናት ፀሐይ አለን። ፀሐይ ካለን ከሬር ሚነራልስ ሊቲየም ካለን ሶላር ሴል ማምረት ከጀመርን በሀገር ውስጥ በብዙ መቶዎች የሚቆጠር ጊጋዋት ማምረት የሚያስችል ፖቴንሻል አለን። በድፍን አፍሪካ ያለውን ፖቴንሻልም ለማሳደግና በክሊን ኢነርጂ ኢትዮጵያ አፍሪካ መቅደም አለባቸው ብለን የምናልመውን ነገር በእጅጉ የሚያሳካ ስለሆነ ይህ ልምምድ በዚህ ሴክተር ሳይታጠር በሌሎች ሴክተሮች ሰፍቶ በቅርቡ የዊንድ ፕላንት አሰላ አስመርቀናል። ከዚያ ቀደም ብለን በሃይድሮ ህዳሴ ተመርቋል። አሁን በሶላር ዘርፍ ደግሞ ከውጭ አስገብተን መስራት ብቻ ሳይሆን ሴሉን ማምረት የሚያስችል አቅም ፈጥረናል። እነዚህም በማቀናጀት ክሊን ኢነርጂ በስፋት
እያመረትን ከቀጠልን የኢትዮጵያ አምራችነት፣ የኢትዮጵያ የኢንዱስትሪያል ሽግግር፣ የኢትዮጵያ የውጭ ምንዛሬ ሀብት ግኝት ማሳደግ፣ ስራ አጥነትን መቅረፍ በእጅጉ የሚሻሻልና ለብልጽግናችን መሰረት የሚጥል ስለሆነ በኢንዱስትሪ ረገድ የመጣው አጠቃላይ ውጤት እጅግ ተስፋ ሰጪ፣ የተቋቋመውም የኢንዱስትሪያል ስትሪንግ ኮሚቴ የሰራቸው ስራዎችና የተገኙ ውጤቶች ተስፋ ሰጪ፣ በሚቀጥሉት ጥቂት ዓመታት ምናልባት ኢንዱስትሪ ለመጀመሪያ ጊዜ ግብርናን ተክቶ ከፍተኛውን የኢኮኖሚ ሼር የሚይዝበት እንደሚሆን አሁን ያሉ ምልክቶች ያሳያሉ። እስካሁን በነበረው የኢትዮጵያ ኢኮኖሚ አንደኛ ደረጃ የያዘው ሰርቪስ፣ ሁለተኛ የያዘው ግብርና ሲሆን በሶስተኛ ደረጃ ነው ኢንዱስትሪ የነበረው። ይህ መዋቅራዊ ሽግግር በጥቂት ዓመታት የሚፈጸም ይመስለኛል። ያ በተሟላ መንገድ እንዲከናወን የስትሪንግ ኮሚቴው፣ የኢንዱስትሪ ሚኒስቴር እንዲሁም የኢንዱስትሪያል ፓርኮች ኮርፖሬሽን በቅንጅትና በትብብር የጀመራችሁትን ስራ አጠናክራችሁ እንድትቀጥሉ ከወዲሁ አደራ እያልኩ ሐዋሳ የብዙ ኢንቨስተሮች መሰባሰቢያ ቦታ ለመሆን የሚያስችሉ በርካታ መመዘኛዎች ታሟላለች። ከመመዘኛዎች ሁሉ የላቀው ደግሞ የሐዋሳ ከተማ የሲዳማ ክልል ነዋሪዎች የመጣውን ለማቀፍ ሀብት ያመጣውን አብሮ ለመስራት አብሮ ለማድረግ ያላቸው ዝግጁነት ስለሆነ ህዝባችን ሰላም ወዳድ፣ ስራ ወዳድ፣ ሀብትና እውቀት ይዞ የመጣን አቅፎ የማሰራት ልምምዳችሁ በዚሁ እንዲቀጥል የውጭ ኢንቨስተሮች ሐዋሳ ከተማ ወጥተው ስልክ እንኳን ቢጥሉ ያሉበት ድረስ አመተን የምንሰጥ፣ ሰላም ሌብነት የምንጠላ፣ ሰርተን የምናድግ ሰዎች መሆናችንን ኢትዮጵያን ወክላችሁ እዚህ ለመጡ በሺህ ለሚቆጠሩ ኢንቨስተሮችና ሰራተኞች እንድታሳዩ ከአደራ ጭምር እያሳሰብኩ የተጀመረው የኮሪደር ስራ ከወዲሁ ኢንቨስተር መሳብ ጀምሮ ለ11 ጊጋዋት መተን ተጨማሪ 4 ጊጋዋት እንሰራለን። እንደ ሐዋሳ ያለ ውብ ከተማ በዞርንባቸው ቦታዎች አላገኘንም እያሉ ስለሆነ ይህ ጅምር ስራ እንዲጠናከር ሐዋሳን ከጫፍ ጫፍ እንዲነካ በይበልጥ ዛፍ እንድንተክል ግሪን እንድንሆን ንጹህ እንድንሆን እዚህ ያለው ፍቅር እንዲሰፋ እንዲስፋፋ ኢትዮጵያን እንዲወርስ እንድናደርግ እንድንበረታ እንድንሰራ አርቀን እንድንመለከት ያ የተመለከትነውን ደግሞ ለመያዝ አበክረን የምንሮጥ የምንዘረጋ እንድንሆን አደራላችሁ እወዳለሁ። ባየሁት እጅግ በጣም ደስ ብሎኛል። እናንተም እንኳን ደስ ያላችሁ። እንደዚህ ያለው መልካም ስራ ይቀጥል፣ ይበርታ። የኢትዮጵያ ብልጽግና ለልጆቻችን መልካም ሀገር የመቶው ጅማሮ በአስተማማኝ መሰረት እንዲጣል በጋራ እንድንቆም አደራ ልላችሁ እወዳለሁ። እጅግ አድርጌ አመሰግናለሁ።